ቦርሳ ከየት አገኘው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ምን እየሆነ ነው? ምንድነው? ምን ተፈጠረ? ይህ የአባቴ ፎቶ ነው። አባት በእናትህ ሁለት ሰዎች እየተከተሉ እዛ ድረስ አደረሰኝ። ወንድሜ ዛሬ ሆስፒታል እንሄዳለን። አሁን ህክምናውን ለማድረግ 50,000 ብር ያስፈልጋል። 50,000 ብር? ወንድሜ ዛሬ ሆስፒታል እንሄዳለን እንዴ? አታስብ፣ እንሄዳለን። እሺ ወንድሜ። ሚኪያስ እባላለሁ። የ22 ዓመት ወጣት። ሰዎች ሞተረኛ ይሉኛል። ቀኑን ሙሉ በሞተር እየሰራው ከቦታ ወደ ቦታ ሲሄድ ውላለሁ። ከጥቂት ወራት በፊት አባቴን አጣሁት። ከዚያ ቀን ጀምሮ የቤታችን ኃላፊነት እኔ ላይ ወደቀ። ቀድመ ቤት ውስጥ ያያችሁት ወንድሜ ብሩክ ይባላል። ታናሼ በከባድ በሽታ እየተሰቃየብኝ ይገኛል። በየቀኑ የምሰራው የምደክመው ለወንድሜ ነው። አባቴ አድራ ብሎኝ ነው የሞተው እና አባዬ ቃል እገባላለሁ ወንድሜ ደህና ይሆናል። ጤና ይስጥልኝ አቶ ሚኪያስ። አቤት። የብሩክ ዶክተር ነኝ። እሺ ዶክተር፣ ብሩክ ምን ሆነ? አይዞህ አትደንግጥ፣ አሁን ጥሩ ሁኔታ ላይ ነው ያለው። እሺ ዶክተር፣ ማን ያመጣው? ጓደኛ ነው ያመጣው። አሁን ግን ቶሎ መምጣት አለብህ። እሺ ዶክተር፣ መጣው። ናና እናወራለን። ዶክተር ምን ተፈጥሮ ነው? ተረጋጋ፣ አይዞህ። አሁን ረጋ ብለህ አድምጠኝ እሺ ሚኪያስ? እሺ ዶክተር፣ ምንድን ነው ንገረኝ። ባለፈው እንዳወራ ነው የከፋ ነገር ላይ ስላለ በፍጥነት መታከም አለበት። እሺ ዶክተር፣ ምንድን ነው ማድረግ ያለብኝ? ይኸውልህ ሚኪያስ፣ አሁን ህክምናውን ለማድረግ 50,000 ብር ያስፈልገዋል። 50,000 ብር? ልጅ ሚኪያስ ፈጠን በል። እሺ ዶክተር፣ አሁን ብሩን መፈለግ አለብኝ። አንዴ ፈልጌ ነበር። እሺ ምን ነበር? ግባና እናውራ። አንድ ስራ አለኝ፣ ከሰራኸው እየፈለግከውን እከፍልሃለሁ። እሺ ምን አይነት ስራ? አንድ ቦርሳ አለ፣ ለአንድ ሰው ታቀብልልኛለህ። እቃው ምንድን ነው? ብዙ ጥያቄ አትጠይቅ። አድራሻውን ቴክስት አደርግልሃለሁ። አባት በእናትህ ሁለት ሰዎች እየተከተሉ እዛ ድረስ አደረሰኝ። አሁን እሷን ካደረስኳት ቆየ። ይህን ቦርሳ ደግሞ ቶሎ ማድረስ አለብን። በእናትህ እርዳኝ። ከዚህ ይልቅኝ ምን ሂድ
ለመያዝ አልተመቸኝም ይሄ ቦርሳ። አንቺ ያዥልኝ እስኪ። ይሄንን ቦርሳ ከየት አገኘኸው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ይሄንን ቦርሳ ከየት አገኘኸው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው። ምንድነው የምታወሪው? ምን ማለትሽ ነው? ይሄንን ቦርሳ ከልጅነት ጀምሮ አውቃለሁ። የአባቴ ነው። ምልክት ራሱ አለ። ግን አንድ ሰው ነው እንዳደረሰው የሰጠኝ። እባክህ ቦርሳውን አትስጠው። አባቴ በዚህ ምክንያት ሊገደል ይችላል። አሁን እውነቱን ንገሪኝ። ይኸውልህ የኔ ስም ራንሰም ነው። አባቴ ደግሞ ነጋዴ ነው። አሁን ላይ ደግሞ ከተወሰኑ አደገኛ ሰዎች ጋር ተጣልቷል። ቆይ በቦርሳው ውስጥ ምንድን ነው ያለው? አላውቅም፣ ግን ሁሉም ሰዎች እሱን እየፈለጉ ነው። ምን እየሆነ ነው? ምንድነው? ምን ተፈጠረ? ይህ የአባቴ ፎቶ ነው። ሄሎ ሄሎ ሚኪ፣ ኧረ ወንድሜ የለም ጠፍቷል። ምን ማለት ነው ጠፍቷል? ከ30 ደቂቃ በፊት ቤት ውስጥ ነበር፣ አሁን ግን የለም። እሺ እየመጣው ነው። መጣው። መሄድ አለብን። ቦርሳውን ካላመጣ ወንድምህን በህይወት ቦርሳውን ካላመጣ ወንድምህን በህይወት አታየውም እኮ ነው እያሉኝ ያሉት። እነሱ ናቸው። እነማ? አባቴን የሚፈልጉት ሰው። ምን አይነት ጣጣ ውስጥ ነው የገባሁት? ሄሎ ወንድም እኛ ጋር ማነህ አንተ? በ24 ሰዓት ውስጥ ቦርሳውን ይዘና ብቻ ልጄ፣ ይህ ደብዳቤ እጅህ ላይ ከደረሰ እውነቱን የማወቂያ ጊዜ ደርሷል ማለት ነው። ምንድነው? ማን የጻፈው? አባቴ ነው። ምን?